ቆይ አንቺ ምን እንደምትፈልጊው? እንዲሄድልኝ ከህይወቴ እንዲወጣ በቃ ወደ ነበረበት ሀገር እንዲመለስ እና ከህይወቴ እንዲወጣ። ካሁናውን ገደለኝ፣ ካሁናውን ይዞኝ ጠፋ እያልኩኝ በሰቀቀን አለኩኝ። በቃ ከዚህ ሀገር እንዲሄድልኝ ብቻ ነው የምፈልገው። ሞት እንደዚህ ነው የሚያስፈራው አይደል? ሰው መግደል እንዴት እንደሆነ እዩ። አንቺ የራስሽን ስኬት እንጂ ጠጫት 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 ጠጫት። ቀጣፊ አይችሻለሁ። ውሃው ላይ መርዝ ትጨምሪ። የምን መድኃኒት? እኔ ምንም ነገር አልጨመርኩም። ለምን በዚህ ልክ ሰይጣን አድርጋችሁ ታስቡኛላችሁ? አባዬ እውነቴን ነው የምልህ፣ እኔ ምንም የማውቀው ነገር የለም። ለዛ ነዋ ውሃውን ጠጪ ስልሽ በዛ ልክ የታገልሽኝ። ውሃውን ላለመጠጣት የታገልሽኝ። ደነገጥኩ አባዬ፣ ድንገት መተህ ስትይዘኝ፣ ለዛ እኮ ነው አልጠጣም ያልኩህ። ሰማሽኝ? አሁን ምንም ብትይኝ አለምንሽም። አሁን ግቢና ልብስሽን ሻንጣ ውስጥ አዘጋጅ። ቶሎ በይ። ምን ለማድረግ? ከዚህ በላይ ከገዳዬ ጋር አልኖርም። ከዚህ ቤት አሁኑን ትወጪ ነው እፈልጋለሁ። ይህማ በጭራሽ አይሆንም። ይህን ቤት ለቅቄ እሄዳለሁ። ጣሽ ባልሆነ ዞሮ በእናትሽ አፍሽን አትክፈች። በጣም ተናደሻል። ያ ማለት በራስሽ ሳይሆን የወጣሽው ተባረሽ ነው። ዞር በልኝ ሄደን ከዚህ ደረጃ ላይ አንከባልልኝ እንዳልጥልሽ። የተናደደ ሰው እኮ አያደርገውም አይባልም። ጠንቀቅ ማለት ነው የሚሻለው። ጎበዝ ልጅ፣ የሚሻልሽን አውቀሻል። መጨረሻሽ እንደዚህ ቅርብ ይሆናል ብዬ አላሰብኩም ነበር። ያልሞተ ሰው መጨረሻ የለውም። እሺ የኔ ቆንጆ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የቻናሌ ቤተሰቦች ቻናሌን ላይክ፣ ሼር በማድረግ እንግዲህ ዛሬ ይናችሁታው ትሁት ነው ማለት ነው። ትሁት ድራማ እንደዚሁም በጣም ተወዳጅ እና አስተማሪ ድራማ ነው። እንደሚታወቀው ትሁት ላይ ተዛመቶ ሊወስዳ በሚፈልግ ሰዓት ያው እንግዲህ ተኋላ መቶ አፍኖ በሚሄድበት ሰዓት ተኋላ መቶ አግቶላታል። ልጁ ተይዞ ነበር። ልጁ ተይዞ በነበረበት ሰዓት እንግዲህ ቤት ይሄዱና ተይዟል፣ ልጁ ታስሯል እኮ ሄዳ ታየዋለች። ትሁትም አሁን እንግዲህ እኔ ማትያዜን ሲያቅ ይገለኛል እና ምንድን ማድረግ እችላለሁ እያለች ነበር። ትሁት ያለችው እየተጨነቀች ነበር። አሁንም እሱ ቢታሰር እና ለጊዜው ቢታሰር ሲለቀቅ ይገለኛል እያለች ትሁት ፈርታለች። ትሁት እየተሰቃየች ባለችበት ሰዓት እንግዲህ ቲና ደግሞ በመቀጠል የቲና የስራዋን እያገኘች ትገኛለች። ምን እያደረገች ነው? ከዛ ሽማግሌው ውሃ ሳለባ አስቀመጠበት ሰዓት ከኒናውን አስቀምጣ ያንን ውሃ ለሽማግሌው ለመግደል ወስና ነበረ። እሱን መገላገል አለብኝ፣ ውሃውን ሰጥቼ እገላገለዋለሁ እያለች ነበር እና ከዛም በኋላ ሽማግሌው ደግሞ ስላያት መድኃኒት ስታረግበት ስላያት ያንን ውሃ ብድግ አድርጎ በላንቺ ጠጪው፣ በገዛ ስራሽ የእጅሽን ማግኘት አለብሽ ጠጪው ሲላት አልጠጣም ለምንድን ነው የማትጠጪው እንዴ? እኔን ለመግደል አልነበር እንዲያደረግሽው? በይ ጠጫት እያለ ሽማግሌውም እንድትጠጣ ወስኖ ነበረ። ግን እሱም ሊሳካም አልቻለም። ከዛም በኋላ ውሃውን ሲታገሉ ቲናና ሽማግሌው ለምንድን ነው የማትጠጪው ብሎ ሲጠይቃት እሷ ደግሞ መልሷ የነበረው አይ አልጠጣም ደንግጬ ስለነበር ነው እንጂ ምንድን ነው የሚያስደነግጥሽ? እየሰራሽው ስላለሽ እንዴ? በማለት ሽማግሌውም እንደዛ ተሆነማ እንግዲያስ ያላሁ ጭልኝ አንቺ ህይወቴን እፈራለሁኝ፣ ከዚህ ከቤት መውጣት አለብሽ፣ ያለው ጓዝሽን ይዘሽ ውጭ እያላት ነበር ሽማግሌው። ከዛ በኋላ ቲናም እንግዲህ ጓዞቿን በመቆጣጠር ትሁትን ታናግራት እና ትሁት መልስ የምትሰጣት ምንድን አድርገሽ ነው? ምን ተፈጥሮ ነው? እያለች ስጠይቃት የተፈጠረው እንደዚህ ነው፣ አባዬ ጋር ውሃውን ስንታገል ሳላደፋሁት ሳላስቀምጦ ነበር ውሃውን እና ስንታገል ውሃው ሲደፋ ውጭልኝ አለኝ በቃ ብላ ስታማክራን ነበር። እኔ ማንም የለኝም
እያለች ለትሁት ስታማክራት በነበረችበት ሰዓት ትሁትም ልትረዳት አልቻለችም። እኔ እኮ ማንም የለኝም፣ ማንም አይረዳኝም፣ ስለዚህ ከዚህ ከቤት መውጣት ነው ያለብኝ። ትሁትም አሁን ላይ ነቅታባታለች። ምክንያቱም ሽማግሌውን እነሱ በሌሉበት ህይወቱን ለማሳለፍ ሞክራ ነበር። ትሁት እንግዲህ ደርሳባታለች፣ እሷም ነቅታባታለች። ከዛም በኋላ እንግዲህ ልብሶቿን ትቆጣጠርና ትወጣለች ማለት ነው። ልብሶቿን ቆጣጥራ በምትወጣበት ሰዓት እንግዲህ ሽማግሌው ካሌብም አይ በጣም ደስ ይላል፣ እሷ ከቤት ወጣች ማለት እረፍት ነው፣ የህሊና እረፍት አግኝተናል እያለ ነበር ያለው። ከዛም በኋላ እንግዲህ ካሌብም እሷ ወጣች ማለት በቃ ጥሩ አይደለም፣ ምክንያቱም እዚህ ቤት ሆና የምትሰራው ስራ ቀርቶ ውጭ ሆናም ደግሞ ህይወታችንን ታስፈራናለች። እንደዚህ በቀላሉ ትታ ወጥታ የምትሄድ አይደለችም። ቲና እኮ ናት ሴትዮቱ፣ በአጭር ልትተው አይቻልም። እዚሁም ሆና እያየናት ነው። ስለዚህ በውጭ ሆና ህይወታችንን ታስፈራናለች እያለ ነበር ካሌብ። ምንም አታመጣም፣ ምን ልታመጣ ትችላለች እያለ ሽማግሌውም ለካሌብ እየነገረው ነበረ። ከዛም በኋላ ካሌብም ብዙም ቢፈራም ስለዚህ አላስትሄድ በቃ ተገላገልናት እያሉ በነበሩበት ሰዓት ያው ሁላቸውም ግን ስለዚህ አመሏን ስለሚያውቁ ብዙም አሳስቧቸው ነበር። አሁንም ብትወጣ ልትለቀን አትችልም፣ የሚፈጠረው ነገር አይታወቅም እያለች ነበር እንግዲህ። ከዛም በኋላ ልብሶቿን ቆጣጥራ እሷ ወጥታ በምትደርስ ሰዓት ኤዴንን ታገኛታለች። መንገድ ኤዴንን ስታገኛት አሁን አንቺ እንግዲህ የት እየሄድሽ ነው እያለች እየሳቀችባት፣ ኤዴን አንቺ በቃ እየተባረርሽ ነው ጓዝሽን ተቆጥተሽ አሳም የሚያስቆጣሽ? አይ ተደረጃ አሽከርክሬ እንዳልጥልሽ ኤዴን አፍሽን ዝጊ፣ ምን አገባሽ እያለች ትሁትም ቲና እንግዲህ ኤዴንን በተናደደች እያናገረቻት ነበር። መሆንሻል ታዲያ? አይ መውጣትሽ መባረርሽ በዚህ ንዴትሽ ተባረሽ መሆን አለበት እያለች አሁንም እሷ እያናደደቻት ነበርና ኤዴንን ገፍትራት ትወጣለች። ገፍትራት ትሄድና እንግዲህ ቲና ውጭ ትሄዳለች ማለት ነው። ጓዟን ጠቅላ ትወጣለች። ሽማግሌው ህይወታችን ስለሚያስፈራን እሷ መውጣት ነው ያለባት፣ እንግዲህ ምንም አታደርገንም በማለት ኤዴን እንግዲህ ቤት ትገባና እንዴት ዋላችሁ ብላ ትገባ። እንግዲህ ሁላቸውም ለማስመሰል ፊታቸውን ክስክስ አድርገው መሆናቸው ነው። እንዴ ፊታችሁ ጥሩ አይደለም እኮ፣ ይሄ እኮ የደስታ ነበር ሊሆን የሚገባው መሆናችሁ ነው እያለች ኤዴን ስትጠይቃቸው እንዴ ቴና በሄደች አሳስቦናል፣ ምክንያቱም እንዴ ይሄ ሊያሳስባችሁ ነው እንደሚገባው ሊያስደስታችሁ ነው እንጂ የሚገባው እያለች ነበር ኤዴን። ዛሬማ የደስታችን ቀን ነው፣ እንደዚህ ልትሆኑ አይገባም፣ ልትደሰቱ ነው የሚገባው እያለች እያበሸረቻቸው ነበር። እነሱ ግን ያው ስለዚህ ተንኮሏ ውጭም ሆኖ አይለቀንም፣ ስንወጣ እንትን ትለናለች በማለት ቲናን ፈርተዋታል ሁላቸውም። ኤዴን እንግዲህ ከዛም በኋላ ሀላስ ትሁት ምግብ አለ ምግብ ታላ አቅርቢና እንብላ፣ በቃ እኔም ላቀራረብሽ ትላትና እንግዲህ ትሁት መጥባፍ ይዛት ትሄድና ክላሷን ትዘጋና ተዘጋች በኋላ እንዴ ምንድን ነው ልታግዢ ነው እንዴ ምንድን ሰውዬው እኮ ተይዟል ስትላት እንግዲህ ኤዴን ምን ብላ ስትጮህ ነበርና ይሄማ ብዙ ደስታ አለ ዛሬ የደስታችን ቀን ነው መሆን ያለበት መሆናቸው ነው፣ ነይ እንሂድ እያለች እንግዲህ ተከትላት እየሮጠች ኤዴንና ትሁት እየሮጡ ተያይዘው ለሱን ማታሰሩን ለማየት እየሮጡ ነበረ። ልጁ ግን እጁን በወጉም ስላልታሰረ ብር በቃ በብር እንደራደርና ተፈለክ ፍታኝ፣ ተዝህኒ መውጣት እፈልጋለሁ እያለ እየጠየቀው ነበር። አልፈታህም፣ ምን አልፈልግም፣ ብር አልፈልግም፣ ስንት ልስጥህ ብሎ ሲጠይቀው 1 ሚሊዮን ብር ታመጣህ እያለ በበናውን እያወራበት ነበርና እንግዲህ ከዛም በኋላም ሊሳካለት አልቻለም። እጁን ፈቶ ወደኋላ እጁን የታሰረ በማስመሰል ከዛም በኋላ እንግዲህ አይ አንተን ገንዘብ ዘመንና አንተ ጋር ተመደራደር ብሄድ ይሻለኛል ብሎ ሄዶ ወደ ውጭ ሲመጣ እጁንም እግሩንም በመፍታት ቁጭ ብሎ
ተነስቶ እንግዲህ እኔ ትችለኛለህ አችለኝም ቀላል መሰለህ እንዴ በማለት እኔ እኮ አችለኝም ታው ብዬህ ነበር ተናግሬ ነበረ እያለ ያንን ሁሉ እንግዲህ እንደዛ በማድረግ ትሁት ማለት ነው ደብድቦት ይወጣል። ደብድቦት በሚሄድበት ሰዓት ኤደን እና ትሁት እየመጡ ነበር። ትሁት በጣም ፈርታለች። ምክንያቱም እየተጠራጠረች ያስፈራል፣ ባንሄድ ይሻላል እያለች ነበረ ውሳኔዋ። ከዛም በኋላ እንግዲህ ትሁት ፈርተው በማለት ደረጁን እየወጡ ኤደንም በቃ ምን ፈርተሽ ታስፈርኛለሽ? ምንድን ነው ታስሯል ብለሽ የለ እንዴ ነይ እንሂድ እንውጣ እያሉ እንግዲህ እሱም እጁን ፈቶ ሰውየውንም ደብድቦ የሰማይ ስባሪውን ደብድቦት ሲወርድ አይተውታል። ደግነቱ ደበቅ ብለው እሱ አላያቸውም ማለት ነው። ቢያቸው ግን አለቀላቸው ነበር። ምክንያቱም እነሱ እንዳሳሰሩት ሁሉንም ስላወቀ መተው ስላያቸው በጣም ከባድ ነበር የሚሆንባቸው። ይሁንና ግን እሱን አላያቸውም። እሱ እጁን ፈቶ ብቻ ነው የሄደው። በመጨረሻም እንግዲህ እሱን ተነስ በቃ አለቀልኝ፣ እሱ ተፈቶ ተሄደ፣ እኔማ አለቀልኝ እያለች ትሁትም በጣም አስባ ተጨንቃ ነበርና የሰማይ ስባሪውን ተነስቶ ምንድን የተፈጠረው ነገር ብሏል። ያው ብዙም አልተጎዳም፣ ግን ፈቶ እስኪሄድ ድረስ ሊያየውም አልቻለም። ትሁት በጣም ተጨንቃለች። ማምለጣቸው ጥሩ ነው። እዚህ ላይ እንግዲህ በመጨረሻ በጣም ከባድ ነው። ቲናም እንግዲህ ተንኮሏን ትቀጥላለች። ይሄ ሁላ በጣም ከባድ ሊሆን ይችላል። ካሌብም በጣም ስለፈራ ሽማግሌውም እንደዛው ይቺ ልጅ ከቤት ከወጣች ቤት ሞታ ልለቀናችልን በውጭ ስራዋን እየሰራች ነው እንጂ አዲብ አትቀመጥም። ትሁት ቲናን የማታውቋት ናቸው እናንተ ስለማታውቋት ቀላል ሰው አይደለችም እያለ ካሌብም እየተናገረ ነበር። ውድና የተከበራችሁ ዛሬ የመጣሁት ይህን ነበር። ላይክ ሼር እያደረጋችሁ አበረታቱኝ። ሰላም አለይኩም ረህመቱላህ